አብዛኛዎቻችሁ የማታውቁትን አንድ ደስ የሚል ነገር እነግራችኋለሁ። አሁን የምነግራችሁ ጉዳይ በእንደዚህ አይነት ወቅቶች ላይ የሚከናወን ሆኖ በተወሰኑ ቦታዎች ላይ ብቻ የሚታይ እጅግ ደስ የሚልና ተናፋቂ ጉዳይ ነው። ፕሮግራማችን እያያችሁ ከተመቻችሁ ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። እንግዲህ ወቅቱም የሰርግ ወቅት አይደለ? ፋሲካ ተከብሮ ወይንም የትንሳኤ በዓል ተከብሮ ካበቃ በኋላ አብዛኛው የኢትዮጵያ ክፍሎች የሰርግ ስነ ስርዓት ይከናወንባቸዋል። እንግዲህ የሰርግ ስነ ስርዓት እንደየ አካባቢው የተለያዩ ደስ የሚሉ የሚማርኩ ኢትዮጵያዊ ቀለም ያላቸው ስነ ስርዓቶች ይከናወናሉ ማለት ነው። እኔም ከነዚህ ስለ አንዱ ኩነት ነው የምነግራችሁ። እቺ ኩነት ምን ትሰኛለች? ሽኖቴ ትባላለች። ሽኖቴ ምንድን ነው? ሽኖቴ ከሰላሌ ባህላዊ ስነ ስርዓቶች መካከል አንዱ ሲሆን ይህ ባህላዊ ስነ ስርዓት የሚከናወነው በሰርግ ወቅት ነው። ሙሽራው ሙሽሪትን ለማምጣት ከቤት በሚወጣበት ጊዜና ሙሽሪት ቤት ሄዶ ያለው ስነ ስርዓት ተካፍሎ ይዟት ወደ ቤቱ ሲገባ ለዘፈን ማድመቂያነት የሚጠቀሙት ቁስ ነው። ይህ ቁስ ምንድነው? ሽኖቴ ይባላል። ሽኖቴ ምንድነው? ሴቶች የሚዘጋጅ ሆኖ ክረምቱ አልፎ መስከረም ሲጠባ ወደ ሜዳ ይኬድና ስንደዶና ሰበዝ ከተለቀመ በኋላ እነዚህን ማቴሪያሎች በመጠቀም ምን ይሰራል? መሶበ ወርቅ ይሰራል ማለት ነው። እንግዲህ መሶበ ወርቅ ሁላችሁም ኢትዮጵያውያን ታውቁታላችሁ ብዬ አስባለሁ። የማታውቁት ከሆነ መሶበ ወርቅ ይህ ነው። እንግዲህ ይሄን መሶበ ወርቅ ምን የተለየ ያደርገዋል? ምንድነው የተለየ ክዋኔው? ባህላዊ ክዋኔው ሰርጉ እንደነገ ከሆነ ወይም ደግሞ እንደዛሬ ከሰዓት ሲሆን ይሄ በሴቶች የተሰፋው መሶበ ወርቅ ውስጡ ላይ ጥራጥሬ እህል ይገባበታል ማለት ነው። ወይም ባቄላ ወይም ስንዴ ወይም ገብስ የተገኘው ነገር እዛ መሶበ ወርቅ ውስጥ እንዲገባም ይደረጋል ማለት ነው። ከዚያም በሚያምር ዳንቴል በሴቶቹ በራሱ በተዘጋጀው ዳንቴል እንዲሸፈን ይደረግና አናቱ ላይ እርጥብ ሳር፣ ጠጅ ሳር እንዲሁም ሀሪቲ ይሰራበታል። እንግዲህ እንደሚታወቀው ጠጅ ሳርና ሀሪቲ ዘመኑ ካፈራቸው ብራንድ ሽቶ በላይ መዓዛቸው እንደሚያውድ ሁላችንም እናውቃለን። ቀጥሎ ሸንኮራ ይዘጋጃል። ያ ሸንኮራ በአንጓ ይቆረጥና ሸንኮራው እንዲበሳ ተደርጎ በክር ተጠላልፎ ወደ ተዘጋጀው መሶበ ወርቅ ላይ እንዲጠመጠም ይደረጋል። ተመሳሳይ መልኩ ብርቱካንም ተበስቶ ይታሰራል ማለት ነው። ከዛም በኋላ በአብዛኛው ህፃናት ዘንድ ተወዳጅ የሆነው በተለይ በ80ዎቹ በ90ዎቹ የሚታወቀው አሁን ጠፍቶ የተመለሰው ደስታ ከረሜላ የዚህ የሽኖቴ ማቴሪያል ዋነኛ ማድመቂያ ነው ማለት ነው። ደስታ ከረሜላ በብዛት በገመድ ተጠላልፎ በመሶበ ወርቁ ዙሪያ ላይ ይጠመጠማል። ከዚያም ወደ ዘፈን ነው ማለት ነው፣ ወደ ጭፈራው ይኬዳል። ልጃገረዶች ሽኖቴውን ይዘው ሲጨፍሩ በአካባቢያቸው ከረሜላቸውን ሊነጥቋቸው ቋምጠው የሚጠብቋቸውን ታዳጊዎች እየተጠባበቁ ጨፍረውበት ለሴት ሙሽራዋ እስኪያስረክቡበት ድረስ ዙሪያ ገባቸውን በመቃኘት ሳይዘናጉ ይጨፍራሉ። እንደው ከአሞራ የፈጠነ አንድ ሞጭላፊ ከገጠማቸው ሐዘኑን ያዝኑታል። ምክንያቱም ለሙሽራዋ ሳያስረክቡ ተቀምጠዋል ስለሆነ ማለት ነው። ሞጭላፊውም የዓለም ቁንጮ ላይ የደረሰ ይመስል ደስታው ወደር ያጣል ማለት ነው። ሞስ አመቱ ሙሉ ሊደሰት ይችላል። ሲመሻሽ እንግዲህ ጭፈራውም መልኩን እየቀየረ ወደ ፉከራና ሽለላ ሲቀየር ሽኖቴ ጨፋሪዎች ያዘጋጁትን ሸንኮራ፣ ከረሜላና ብርቱካን እንዲሁም ሽኖዬ ውስጥ ወይንም መሶበ ወርቅ ውስጥ ያለውን ጥራጥሬ እያስረከቡ ወደ ቤታቸው ይሄዳል። የሰፈር ልጆች፣ የጎረቤት ልጆች፣ የዘመር ልጆች የሙሽሪት ቤት በር ላይ ይሰለፋሉ። የአሁኑ ሰልፍ መንጠቅ ሳይሆን በጉጉት የሚጠበቀውን ደስታ ከረሜላ ከሙሽሪት በስጦታ መልክ ለመቀበል ነው ማለት ነው። ህፃናቱ የተቀበሉትን ደስታ ከረሜላ ሸሽገው እንዳይሞጨለፉ ወደ ቤታቸው ያመራሉ። ደስታ ከረሜላውን ሳምንት ቆጥበው ሊያጣጥሙት ላይ ይችላሉ። ይሄ የህፃናት ሰርጉ ላይ የሚያመጡት እጅግ በጣም የተለየ ድባብ ነው ማለት ነው። ሽኖቴ በዚህ አጋጣሚ እጅግ በጣም ደስ የሚል የሰርግ ማድመቂያ ነው። እንግዲህ ሽኖቴን በአግባቡ እንዳስተዋወቅኳችሁ ተስፋ አደርጋለሁ።
ደግሞ እናንተ ጋስ ምን ያልተዳሰሱ አዳዲስ ማራኪና አስደሳች የሰርግ ላይ ክንውኖች አሉ? እሱን ኮሜንት ሴክሽን ላይ እየገለጻችሁልኝ በሌላ ፕሮግራም እስክንገናኝ ድረስ ደህና ሁኑልኝ።